በ19ኛው ክፍለ ዘመን ማጠቃለያ ላይ ጀምሮ በ20ኛው ክፍለ ዘመን መጀመሪያ ላይ የተጠናቀቀው የኢትዮ ጅቡቲ የባቡር መስመር ዝርጋታን ተከትሎ የተመሰረተችው ድሬዳዋ ከተማ ለኢትዮ ጅቡቲ የባቡር መንገደኞች የመጀመሪያዋና የመጨረሻዋ የሀገር ውስጥ መዳረሻ በመሆን አገልግላለች። የባቡር መስመሩ መጠናቀቅ ለወትሮ በሚመቸው መንገድ ይደረግ የነበረውን የንግድ እንቅስቃሴ በማቀላጠፍ ለድሬዳዋ ፈጣን እድገት አስተዋጽኦ አድርጓል። ድሬዳዋ እንደሚታወቀው የተመሰረተችው ከባቡሩና ከንግዱ ጋር ተያይዞ የተመሰረተች ከተማ ናት። ከዚሁ አመሰራረቷ ጋር ተያይዞ የንግድ ኮሪደር ናት። ድሬዳዋ ባይዘው ማንንም ቢመጣ እንግድነት ማይሰማበት ክርስቲያን ሙስሊም ሳይባሉ በጋራ በዓል ሲመጣ እየተቋደሱ የሚበሉባት የትንሿ ኢትዮጵያ የምትባለው ክቡር ጠቅላይ ሚኒስትራችን አሁን የሰየማት ይገልጻታል። በባቡርና በፋብሪካ ሰራተኛነት በጤና ባለሙያና በመምህርነት እየተመደበ የሚላከው የመንግስት ሰራተኛ ህይወቱን መስርቶበታል። ድሬዳዋን የረገጠ አይወጣም ይባላል። የንግድ ህይወት ያሰባሰበው ማህበረሰብ በሀገራችን አራቱም ማዕዘናት እየተዘዋወረ የሚነግድባት ህይወትን የሚመሰርትባት ከተማ ስትሆን ቆይታለች። በዚህ ምክንያት የድሬዳዋ አሻራ በኢትዮጵያ አራቱም ማዕዘናት ላይ ይታያል። በብዙዎቹ የኢትዮጵያ ክፍሎች የድሬዳዋ ነዋሪዎችን በፍቅርና ለሌሎች በመሳሳት ያውቋቸዋል። የድሬዳዋ ልጅ በቀላሉ ይለያል። የተለያዩ ቋንቋዎች የሚነገሩባት የገጠርና ከተማ ህይወት ተደባልቆ በአንድ ገጽ የሚታይባት ከተማ ነች። ድሬዳዋ ሲባል ከተማ ብቻ ያላት ነው የሚመስለው። ከተማው 2.5% ብቻ ነው ቆዳ ስፋቱ። 97.5 ገጠር ነው ሽፋኑ የቆዳ ሽፋን። ወደ 38 የገጠር ቀበሌና 4 ክላስተር ነው። በሰላምና በመተሳሰብ በአንድነትና በፍቅር የምትታወቀው ድሬዳዋ ከጥቂት ዓመታት በፊት ከምትታወቅበት የሰላም ከተማነት ወደ ነውጥና ሁከት በማምራት ባልተለመደ ሁኔታ ጥፋትን አስተናግዳለች። በወቅቱ የለውጥ አየር እየነፈሰ የነበረበት ዋዜማ ነው። የፖለቲካ ትኩሳቱን አቅጣጫ ለማዞር ጥቅም ላይ ከዋሉት አካባቢዎች ውስጥ አንደኛዋ ድሬዳዋ ነበረች። በመሃል ሀገር ይነድ የነበረውን እሳት ወደ ዳር አውጥቶ ለመጣል በተደረገው ጥረት ድሬዳዋ ተመራጭ ሆናለች። የብዙዎች ከተማ እንደመሆኗ ቢቻል በብሔር ካልሆነም በሃይማኖት ለመግባት ምቹ ነበረች። በጣም በርካታ ዜጎች ህይወታቸውንም ጭምር ያጡበት አካላቸው የጎደሉበት አጠቃላይ የነበረው የሰላም ሁኔታ ጥያቄ ምልክት ውስጥ የገባና እንዲሁም ደግሞ ማህበረሰባችን እየተሰደደ ወደ ሌላ ቦታ የሚሄድበት ሁኔታ ነበረ። ከዛ አንፃር በጣም አስከፊ ጊዜ አሳልፈናል። ያኔ የነበሩ አመራሮችም ጭምር በጋራ መምራት ያልተቻለበት የጸጥታ አካልም ደግሞ የደህንነት አካል የህግ የማስከበር ስርዓቱን
የማስከበር ያልቻለበት ከዛ የበለጠ ደግሞ ሁሉም ወደ ብሔር ወደ ጎሳው የገባበት ከተማ ነበር። እንደሚታወቀው ድሬዳዋ ከለውጡ በፊት በጣም ብዙ ተግዳሮቶች የነበሩባት ከተማ ነው። በርግጥ አብዛኛው ሌላ አካባቢ ያሉት ማህበረሰብ የሚያውቀው ድሬዳዋ የሰላም የፍቅር የአንድነት ከተማ እንደሆነች ነው የሚታወቀው። ቀደም ብሎ በነበሩ ጊዜያቶች የተወሰኑ ተግዳሮቶች ነበሩ። ለውጡ ከመምጣቱ ከዛ 2 ዓመት በፊት ማለት ነው ድሬዳዋ ላይ ብሔር ተለምዶ ማይታወቀው በጣም ስር የሰደደ ጣላቻ የበዛበት ወንድም ወንድሙን የሚገልበት ጎረቤቱን ማይቀብርበት ጊዜ ነው ያሳለፍነው። ድሬዳዋ በዚህ መልክ ማንንም አያውቃትም። ከለውጡ ጋር ተያይዞ ወደ ስልጣን የመጣው አስተዳደር የገጠመው መሰረታዊ ችግር የቀጠለው የድሬዳዋ ሰላም እጦት ነበር። በድሬዳዋ የነበረውን የሰላም መደፍረስ ለማስከን ስርዓት አልበኝነቱን ለማስቆም አስተዳደሩ ከሰራቸው ህዝቡን ያሳተፉ የሰላም ማስከበር ተግባራት አንዱ የባጃጅ አሽከርካሪዎችን በምሽት ስምሪት ውስጥ ማስገባትና የጸጥታውን ስራ እንዲያግዙ ማድረግ ነበር። የድሬዳዋ ፖሊስ ኮሚሽን ከድሬዳዋ ከተማ አስተዳደር ጋር በመቀናጀት ተግባራዊ ያደረጉት ነው። ከለውጡ አንዱ ትልቁ ስራ የተሰራው ትራንስፖርት ላይ ነው። ትራንስፖርታችን ከዚህ ቀደም ለሊት አልነበረም። እንኳን ለሊት አይደለም ቀንም በአግባቡ የሚያገለግል የትራንስፖርት ስምሪት አልነበረም። አሁን በቀንና በማታ ተከፋፍሎ የትራንስፖርት ስምሪት አለ። ወደ 17000 የሚጠጉ የቀንና የማታ ባጃጆች ነበሩ ይሄ ስምሪት ሳይጀመር። ከዛ በፊት በነበረው ሰዓት ላይ ማታ ላይ በጣም ችግሮች ነበሩ። ሰው በነጻነት ተንቀሳቅሶ የየለት አክቲቪቲውን መከወን የማይችልበት ሁኔታ ነበሩ። በነጻነት መዝናናት የማትችልበት ሁኔታዎች ነበሩ። ስርቆቶች ነበሩ። በጣም በርካታ የስልክ ስርቆቶች፣ የመሰረተ ልማቶች፣ ቴሌዎች ምናምን ይሰረቁ ነበር። የሚሰረቁትን ነገሮች እንዳለ እንቅስቃሴዎችን ሁሉ በሌብነት የሚከናወነው በባጃጅ ነው። በሶስት እግር ተሽከርካሪ ነበር የሚከወነው። አስተዳደሩ ክቡር ከንቲባ እንዲሁም ደግሞ የድሬዳዋ ጠቅላይ መምሪያ ፖሊስ ኮሚሽን እነሱ ሐሳብ ነው የሌሊትና የቀን ብሎ የመለየትና ስምሪት እንዲሰጣቸው የተደረገው። የሌሊት ባጃጅ አሽከርካሪዎች መደበኛ ስምሪት በድሬዳዋ የሚደረግን የሌሊት እንቅስቃሴ ምቹ ከሚያደርጉ ሁኔታዎች ውስጥ አንደኛው ነው። የመጓጓዣ አማራጮች በማቅረብ እንቅስቃሴውን ቀላል ሲያደርግ በሌሊት ተንቀሳቃሾች የደህንነት ስሜት በመፍጠር አስተዋጽኦ ስለማድረጉም አስተዳደሩ ይናገራል። በሌሊት የባጃጅ ስምሪት ላይ የተሰማሩ አሽከርካሪዎች በወንጀል መከላከል ስራ ላይ ስለመሰማራታቸውና አገልግሎት ከመስጠት በተጨማሪ ሰላም በማስከበር ተግባር ውስጥ እየተሳተፉ ስለመሆናቸው ይናገራሉ። ለድሬዳዋ በሌሊት እንቅስቃሴ ማድረግ ለወትሮው ስጋት የሚፈጥር አልነበረም። አሁን ላይ ወደዚሁ ሰላማዊ ሁኔታዋ ተመልሳለች። አሁን ላይ ድሬዳዋ 24 ሰዓት ነፍስ ያላት ከተማ ናት። በሰላም ሰው ወጥቶ በሰላም የሚገባባት ነው። ምንም አይነት ችግር የሌለበት ሁኔታ ለማድረግ ተችሏል። ከምንም በላይ ያስገኘው ነገር ስራ ለምደዋል፣ ቤተሰብ ይዟል፣ ትዳር ይዟል፣ ልጆች ወልደዋል። በቃ ህይወት ምን እንደሆነ ለምደዋል። ያኔ ደግሞ በጎረምስና ባለው ጉዳይ ላይ ድንጋይ የማስወርወር ሌላ ሰው እነሱን እንደ ጠላት የማየት ሁኔታ ነበርና ሰው መጠቀሚያ ሲያደርጋቸው ነበር። አሁን ደግሞ ግን ድንጋይ ወርውሩ ብትላቸው ቤተሰብ ልጆች አላቸው። ከተማው ሰላም እንደሆነ ምንም ነገር ያጡት ነገር የለም። ሁሉም በእኩል ፍትህ ነው ሲፈልግ የነበረው። ድሬዳዋ ላይም ችግርም የነበረበት የህግ በላይነት ለሁሉም እኩል አይሰራም ነበር። ዘመድ ካለው ሀብት ካለው ምንም አይደለም። ዳው ደግሞ ግን ይበደላል። ፍትህ የተዛባበት ሁኔታ የነበረበት ነውና ከዛ በመቀጠል ሪፎርሞቹን ሰርተን ሁሉ ነገር ሰርተን ያስገኘው ይሄ ሁሉ ጸጥታ ከተማው ምንድነው ብለን ስናስበው ድሬዳዋ ወደ ቀድሞ ስሟ እንድትመለስ አድርጓታል። በድሬዳዋ ከተማ ሰላም መስፈን ነዋሪውን ወደ መደበኛ ህይወቱ በመመለስ
አስተዳደሩ ወደ መደበኛ የአስተዳደርና ልማት ስራው እንዲዞር አስችሏል። ከሁሉም በላይ ህዝቡ በዚሁ የልማት ስራ ውስጥ ተሳታፊ እንዲሆን አስችሏል። ከበርካታ የህዝብ ተሳትፎች ውስጥ በዚህ ዝግጅት ያካተትነው ወደ አዲስ አበባ ይደረግ የነበረውን ምልልስ ያስቀረ ከግል ሕክምና ከፍተኛ ወጪ የታደገ የኩላሊት እጥበት ማዕከል መገንባቱ ነው። ቃል በቃል እናንተ ሰላም ካሰፈናችሁ እኛ በልማት እንሳተፋለን በሚል ህዝቡና ባለሀብቱ የገነባው ነው። ኮንካንቲማኖች መሪነት ኢኒሺዬቲቭ ይሄ ተቋም እንዲጀመር ኢኒሺዬቲቭ ቢመጣም አብዛኛው ተሳትፈው ከማህበረሰቡ የመጣ ነው። ለምሳሌ ከግንባታው ጀምር ሲሚንቶ ፋብሪካ ነው ይሰራልን። እነዚህ የሚታያቸው ማሽኖች እና የመጀመሪያው ኦልሞስት 3 ወራት ግብአት ከአኳውኖ ባለሀብት ነው የተገኘው። ስለዚህ እነዚህ የማህበረሰቡ አካላት ናቸው። ሰላም ካለ ልማት ይኖራል። እንደዚህ አይነት ኢኒሺዬቲቮችም እንደታሰብ ይኖራሉ። ሌላው ደግሞ የድሬዳዋ ማህበረሰብ በሙሉ ተሳትፏል ማለት ይቻላል። ሙሉ በሙሉ ማንም ሳይቀር ተሳትፏል። ሁሉም በሚችለው አቅም ደረጃ ተሳትፏል። ስለዚህ ይሄ አንዱ ምሳሌ መሆን ይችላል ማለት ነው። ይሄ ሰላም ስለመጣ ብቻ አንድ ባለሀብት አለ ያው አኳውን ነው ባለቤት ነው። ድሬዳዋ ላይ የዲያሊሲስ የኩላሊት አብዛኛው ይጠቃሉና ይሄንን በማድረግ ወደ 20 ማሽኖችን በመግዛት ሙሉ ለሙሉ ግንባታ ደግሞ በናሽናል ሲሚንት ተገንብቶ ብዙ ይሄ ለማህበረሰባችን አገልግሎት እየሰጠ ያለበት ሁኔታ ነው ያለው። ኦልሞስት ሁሉም ብሔረሰቦች በሰላም አብሮ የሚኖሩበት ከተማ ነች። ይሄን ሰላም የለመደው ደግሞ ስታጣ ያን ነው ዋጋው የምታውቀው ምን ያክል ሰላም አስፈላጊ እንደሆነ። ስለዚህ ዛሬ 100% ያለው ነገር ባር አንደርስታንድ እናደርጋለን። ያን ችግር ጊዜ የነበረው ድሬዳዋና ዛሬ ያለውን ለውጥ በምንም ተአምር ከሰላም ጎን ሆኖ እንዲሳተፍ ያን ብቻ በማስታወስ ራሱ በቂ ነው። ከመደበኛ የልማትና አስተዳደር ስራዎች በተጨማሪ የድሬዳዋ ከተማ አስተዳደርና ነዋሪዎች በጠቅላይ ሚኒስትር አብይ አህመድ ሐሳብ ምንጭነት የተጀመረውን አረንጓዴ አሻራ የማኖር ተግባር ላይ ተሰማርተዋል። የድሬዳዋ ቆላማ የአየር ጠባይ ያለ ዛፍ የማይወጣ ነው። ከጥቂት ዓመታት በፊት እየደጋገመ ሲመጣና በነዋሪው ላይ ጉዳት ሲያስከትል የነበረው የጎርፍ ማጥለቅለቅም በድሬዳዋ የዛፍን አስፈላጊነት አስገዳጅ አድርጎታል። ከአረንጓዴ አሻራ ኢኒሺዬቲቭን ከመነሳቱ በፊት ኖርማሊ ያው በጎርፍ ስለሆነ ድሬዳዋ የሚታወቀው ይሄንን ጎርፍ ከመከላከል አንፃር በርካታ የአፈርና ውሃ ጥበቃ የአረንጓዴ ስራዎች ይሰራሉ። እነዚህ ስራዎች እየተሰሩ ያለ ያው ክቡር ጠቅላይ ሚኒስትሩ ኢኒሺዬቲቭ የአረንጓዴ አሻራ በ2011 ኢምፕሊመንት ሲደረግ እንደ ሌሎቹ ክልሎች በድሬዳዋም ላይ እነዚህ ስራዎች ናቸው መሰራት የጀመሩት። ከዛ ውጪ ድሬዳዋ ላይ ደግሞ ጎርፍ የአፈር መንሸርሸሮች አሉ። ተፋሰስ ስራዎች ተብሎ እኛ አቋርጠን አናውቅም። በዛ ላይም ደግሞ እርከኖችን የመስራት ችግኝን የመትከል እያንዳንዱ ተራራዎችን ግሪን የማድረግ ጥሩ ነፋሻማ አየሮች እንዲመጡ የማድረግ ስራዎች ተሰርቷል። ድሬዳዋ ላይ የህይወት ጉዳይ ነው የዛፍ መትከልና እኛ ያንን ኢኒሺዬቲቭ ሲመጣ እንዳው አንዱ ለድሬዳዋ ነው የመጣው ብለን ነው በውስጣችንም የወሰድናቸው። ለዛ ነው ከተማ አሁን ተራራ ላይ ሆነ ስታይ ከተማው ሙሉ ግሪን ነው። በጣም ሞደርን የሆነ ችግኝ ጣቢያ እንትን አደረግን መሰረትን። ያለፈው አመት 3 ሚሊዮን ነው፣ ዘንድሮ 4 ሚሊዮን ነው ተንም እናደርገው። ከአረንጓዴ አሻራ ጋር በተገናኘ እንደ አገር 40 ቢሊዮን ነው። እንደ ድሬዳዋ ደግሞ ከ8 ሚሊዮን ያላነሰው ችግኞችን ለመትከል ሞክረናል። የአረንጓዴ አሻራውን ስራ ለመስራት ቦታው የት ጋር ነው የሚተከለው፣ በምን ያህል ነው የሚተከለው፣ እነዚህነት ለማድረግ ምን አይነት ዝርያ ነው እንትን ማድረግ ያለበት፣ ከዛ ያ ዝርያ የት ላይ ነው የሚፈላው የሚለው ነገር ቅድሚያ ተሰጥቶት የተሰራ ነው።
በአረንጓዴ አሻራ የማኖር ዘመቻ የተራቆቱ አካባቢዎች እንዲያገግሙ ጥረት ሲደረግ ቆይቷል። ዛፍ የማይታይባቸው አሸዋማ አካባቢዎች ላይ ዛፍ ማብቀል ተችሏል። የተራቆተው አካባቢ ስፋትና የድሬዳዋ ቆላማነት ስራው ሳይቋረጥ የሚሰራ የአካባቢው ህዝብ ባህል መሆን የሚገባው ስለመሆኑ የሚጠቁም ነው። ቀደም ብሎ የተጀመረ ተግባር መሆኑ የተገለጸ ሲሆን የጠቅላይ ሚኒስትሩ ዓመታዊ የአረንጓዴ አሻራ የማኖር ዘመቻ የሚቀጥል እንደሚሆን በማመን በድሬዳዋ ያለውን የአረንጓዴ ሽፋን በየጊዜው እየጨመረ እንዲሄድ አስተዋጽኦ ያደርጋል ተብሎ ይታመናል። ድሬዳዋ ከሌላው አካባቢ በተለየ በዚህ መስክ ረጅም ርቀት መጓዝ ይጠበቅባታል። እንደ ሀገር ደረጃም ያው በሪከርድ የሰበርነው በአንድ ጀንበርም አጠቃላይ ማህበረሰባችን ወጥቶ የተከለበት ሁኔታዎችም የነበረበት ሁኔታ ነው ያለውና ግሪን ሌጋሲውን ለማስከተል ከጅቡቲ ወንድሞቻችን አጎራባች ጋር ታይዞ በየአመቱ ከ200,000 ችግኝ በላይ ምልክበት ሄደን ይዛም ደግሞ ችግኙ ምን ተክልበት ሁኔታዎች ነው ያሉት። በተለይ ድሬዳዋ ላይ በፍራፍሬ ላይ ስፔሻላይዝ የማድረግ ነገር ልክ ሌላ ቦታ ላይ ሩስ እንደሚደረገው ድሬዳዋ ላይ ይሄን አይደለም የምትጠብቀው። አንደኛ ለጅቡቲ ቅርብ ነን። ስለዚህ እዚህ ያለውን ጥራት ያለው ፍራፍሬ አትክልት ማምረት ከቻልን ለውጭ ገበያ እናቀርባለን። ስለዚህ የውጭ ምንዛሬም የምናመጣበት እድል ይፈጠራል። በድሬዳዋ ፍራፍሬ በየመንገዱ የሚቆረጥ በየቤቱ የሚበቅል ወደ ጅቡቲና አዲስ አበባ የሚላክ እንጂ በየመንገዱና ፍራፍሬ ቤቱ የሚቸበቸብ መሆን አልነበረበትም። በየመንገዱ በየሰው ደጃፍ የፍራፍሬ ዛፍ መብቀል ይችላል። አየሩ ምቹ ነው። በድሬዳዋ የዛፍ ችግኝ ቀድሞም ይተከል የነበረ ቢሆንም ፍራፍሬን ታሳቢ ያደረገ አልነበረም። ይህንን ለመቀየር ነው የድሬዳዋ ከተማ አስተዳደር የአረንጓዴ አሻራን ከሌላኛው የጠቅላይ ሚኒስትር አብይ አህመድ ሐሳብ ከሆነው የሌማት ትሩፋት ጋር ለማስተሳሰር ጥረት እያደረገ ያለው። በአንድ በኩል የሚተከሉ ችግኞች የፍራፍሬ እንዲሆኑ በማድረግ የምርት መጠኑን ለመጨመር ሲሰራ፣ ይኸው ተግባር በሌላ በኩል ለንብ አንቢዎች ምቹ ሁኔታን ይፈጥራል የሚል እምነት ይዟል። እቅዱ እንግዲህ በዋናነት 3 ፒላሮች ላይ ያተኩራል። አንደኛው በምግብ ዋስትና ችግር መቅረፍ ነው። ሁለተኛው የምግብና ስርዓተ ምግብ ማሻሻል ነው። ሶስተኛው የስራ ዕድል መፍጠር ነው። ስለዚህ እነዚህ ነገሮች ሲሰሩ እንግዲህ ያለው በተለይ ቀደም ያነሳቸው በከተሞች ያለው የድህነት ሁኔታ ይሻሻላል የሚል እምነት ተይዞ ነው ስራ የተሰራው። ከዚህ ከሌማት ትሩፋት ጋር ተይዞ አጠቃላይ መጀመሪያ የተጀመረው ያለውን በጓሮ ያለውን ወደ አንድ የመሰብሰብ ስራዎች የተሰሩባቸው ሁኔታዎች ነው ያለው። በመቀጠል ዶሮዎቹን የማብዛት እንቁላሎቹን ከገበያ ትስስር የማድረግ ዙሪያ ነው። ፍየሎችና ላሞችንም ጭምር ምርጥ ዘሮችን የማቅረብ ስራዎች በስፋት ሲሰሩ ነበር። ማር ምርት ጋር በተያያዘ ከዚህ ቀደም ብዙም ትኩረት ያልሰጠነው ግን ብዙ ፖቴንሻል ያለን አካባቢ ነው። ድሬዳዋ እንደምታውቀው ተራራማ እና ሞቃታማ አካባቢ ነው። ይሄንን ለመቀየር ባለፉት በርካታ ዓመታት ተፋሰሶችን ስናለማ ነበር። ስለዚህ ባለማናቸው ተፋሰሶች ውስጥ ደግሞ የተለያዩ የማር መንደሮችን እየፈጠርን ነው። ልክ ሌማት ትሩፋት ስመጣ እዛ ውስጥ ታቀፍኩኝ። በስራ ክህሎት ቢሮ ድሮም ተመዝግቤው ነበር በቀበሌ። ከዛ እዛ ውስጥ ተዋቀርኩኝ። ስንዋቀር 10 ቀፎ ተሰጠን። ያይችታችን 10 ቀፎ ወዲያውኑ እንም ማስገባት ጀመርን። ከዛ እኛም እንደዛው አልተቀመጥንም፣ የራሳችን ቀፎ ገዛን። አሁን ምንድነው ንቦቻችን ማካፈል እንችላለን ማለት ነው። ከ2000 በላይ አሁን አሰራይተናል። ከዛ ውጪ ደግሞ አሁን እየተመረተ ያለ በዘመናዊ ንብ ቀፎዎች ንብ ማር ከመጣሏ በፊት ማር የሚያርፍባትን ቤት ትሰራለች። ያንን ሁሉ እንዲሰራ የማድረግ ጉዳይ ላይ ስራውን የማቅለል በአመት 2 የሚመረተውን ማር ምጣማቱ ወደ 4 የማምጣት ጉዳይ እየተደረገ ያለበት ሁኔታ ነው ያለው። ሁሌ እኔ አንድ ነገር ሲሰራ ፓይለት ፕሮጀክት ብዬ ነው የሚጀምረው። ዝም ብዬ አልጀምርም። ለውጥ ነው ማለት ለውጡ
በጣም ጥሩ ለውጥ ካሳየኝ በዛ ገባለሁ። በእነዚህ ሁለቱ ቀፎ ጀመርኩኝ። ምገርምህ ነገር ወደዛ ያለችው በአንድ አመት ውስጥ 80 ኪሎ አገኘሁት። እቺኛው ወደ 65 70 ነው ያገኘሁት። ዋይ ከነዚህ ስቆርጥ እንጀራ ነው ማነሳው እነዚህ ሽግግር ቀፎዎች ማለት ነው። ግን ዘመናዊ ሴንትሪፊዩገስ ማሽን ስላለ ወለላው ብቻ ታወጣና እንጀራ ተመልሷል። ስለዚህ ወደ እንጀራ ስራ ሳይሆን የሚሄደው ምንድነው ወደ ማር ምርት ነው የሚሄደው። ለረጅም ዓመታት በፍራፍሬ ምርት ላይ የተሰማሩ ወጣቶች ህይወታቸውን የሚደግፉበት እንደ እንቁላል ጣይ ዶሮ እርባታ የመሰለ ተጨማሪ ስራ ላይ እንዲሰማሩ በማድረግም ኑሯቸውን እንዲደግፉ አመጋገባቸውን እንዲያሻሽሉ ሲሰራ ቆይቷል። ከተሞች ከሚፈተኑባቸው መሰረታዊ ችግሮች ውስጥ የነዋሪዎች ድህነት አንደኛው ነው። ሁሉም የከተማ አስተዳደሮች በዚህ ረገድ ስራ እንዲሰሩ ይጠበቅባቸዋል። የድሬዳዋ ከተማ አስተዳደር ስራ ያልነበራቸውን ወጣቶች እማወራዎችና አባወራዎች በሌማት ትሩፋት በማሳተፍ በተለያዩ መስኮች ወደ ስራ በማስገባት ህይወታቸውን እንዲለውጡ ወይም እንዲያሻሽሉ ሰርቷል። ነባር ኢንተርፕራይዞች በአንድ ወይም በሌላ ይህንኑ ተግባር እንዲደግፉ አስተዳደሩ ሲያበረታታና ሲያሳትፋቸው ቆይቷል። ስለዚህ የሌማት ትሩፋት ኢኒሼቲቭ በዋናነት ዶሮ፣ የወተት ሀብት ልማት እንዲሁም ደግሞ የማር የዶሮ ሀብት ልማቱን ከወሰደን በዶሮ ከዚህ ቀደም ከነበረው 4 አመቱ ካስቀመጥ ነው እና አሁን 2 አመት ተኩል የሄድነውን ቅድ ስንገመግም በእጥፍ ከዚህ ቀደም ከነበረው በእጥፍ ነው። በዶሮ ሀብት ልማት ወደ 49 ኢንተርፕራይዞች ተደራጅተው ብዙ ተጠቃሚነትን ማረጋገጥ የተቻለ ዘርፍ ነው። ወልቲ ታኒቲ የሊ ጀርመኒ አካስት ሎኮ ተናስት ማን ያረኒ አንድ ላይ አደራጅተውን ይሄንን የምታዩትን ቤት ሰሩልን። ከዛም ዶሮችን አምጥተውልን ነው ወደዚህ የዶሮ እርባታ የገባነው። ያረኒ ያሰረባሰኝቹ ከዚህ ቀደም ያለን የሀገረሰብ ዝርያዎች በጣም አናሳ ምርት ነው የሚሰጡት። እንደሚታወቀው ለምሳሌ ዶሮን ከወሰድን በአማካይ እስከ 60 እንቁላል ነው የሚሰጠው የኛ ሀገረሰብ ዝርያ ማለት ነው። የተሻሻሉ ብሪዶችን ኢንትሮዱስ አድርገን ለአርሶ አደሩም የዶሮ መንደር በማደራጀት አከፋፍለናል ማለት ነው። እኛ ይሄንን ዘርፍ ለማንቀሳቀስ ያደረግናቸው ውይይቶች፣ የሰጠናቸው ድጋፎች፣ የሙያ ምክር፣ የግብአት አቅርቦት እንዲሁም ደግሞ መንግስት ለዘርፉ በሰጠው ትኩረት ባደረግነው እንቅስቃሴ የተገኙ ለውጦች ናቸው እነዚህ። ሀሮረኛ መልኩ ጉየቴ ማንጋፍሪ በታካኑፍ የወደፊት እቅዳችን ደግሞ እነዚህ ዶሮዎች በደንብ ተደራጅተው ራሳቸውን ሲችሉ ሌሎች ተጨማሪ ፍየሎችና ላሞችን ማርባት ነው የወደፊት እቅዳችን። በኑ ወርባች ሳይ ሀሮረኛ ከስይራ በንም ማነብ ውጤታማ ለሆኑት ቀፎ እየሰጠ ንብ ይገዛቸዋል። እነዚህ ንቦች በንም ማነብ ላይ መሰማራት ለሚፈልጉ አዳዲስ ስራ ፈላጊ ሰዎች ከቀፎ ጋር ያከፋፍላሉ። ወተት አምራቾች የወተት ምርታቸውን የሚያሳድጉበትን ድጋፍ በማድረግ ለማህበረሰቡ ወተት በዝቅተኛ ዋጋ እንዲያቀርቡ እያበረታታ፣ በሌላ በኩል ተደራጅተው ምርታቸውን ወደ ማሸክ ሂደት ውስጥ እንዲገቡም እየሰራ ይገኛል። ከዛም ጀመርን እንመሸጥ ጀመርን። ማሩን ብቻ ሳይሆን ለብዙ ፈላጊ ያለ ንቦች የሚፈልጉት ምናምን አለ። አጋጣሚ ሆኖ ግብርናም ያው 10 ቀፎ ሰጥቶኝ ስለነበር እነሱ ደግሞ ንብ 100 መንጋ ፈለጉት። በአገራችን ላይ አንድ ቦታ ሄደ 100 መንጋ በአንድ ማግኘት በጣም ከባድ ነው። እነሱ ያንን 100 እንዳቀርብላቸው በሁለት ዙር ማለት ነው 50-50 ተስማማን። የኔን ንቦች ለሁለት አካፈልኩ። 50 ወዲያውኑ ሰጠኋቸው። ልክ ያንን የሚቀጥለው ጊዜ ደግሞ ያኛው 50 አስረከብኩኝ። አዳዲስ እናቋቁም ማህበራቶችን ከዚህ ከሌማት ትሩፋት ጋር ታይዘው ነባሩ መረሳት የለበትም። አብዛኛው ግብአት እየሆኑ ያሉት ነባሮቹ ናቸው።
ነባሮቹ ጋር ይሄዳሉ ልምድ ይወስዳሉ እነዚህ ኢኒሺዬቲቮች ያው ማነጣጣል አትችልም የነባሮች አዳዲሶቹ ሞር ድጋፍና ክትትል ያስፈልጋቸዋል ተስፋ እንዳይቆርጡ ገና ከዜሮ ነው የሚነሱት ይሄንን ነገር ወደ ስራ እንቁላሉን ጠብቆ የገበያ ትስስር እስኪያገኙ ድረስ ምንም አይነት እንቅፋትና የመሰልቸት ሰው በባህሪው ይሰለቻል በጠቅላይ ሚኒስትር አብይ አህመድ ሐሳብ ምንጭነት በተለይም በኢትዮጵያ ዋና ዋና ከተሞች እየተተገበሩ ከሚገኙ ፕሮጀክቶች ውስጥ አንደኛው የከተሞች የኮሪደር ልማት ነው። የተጨናነቁና የተፋፈጉ የከተማ ክፍሎችንና መንገዶችን በማልማት ለነዋሪዎች መተንፈሻ ለቀጣይ የልማት ስራዎችም መንገድ መጥረግን ዓላማ አድርጎ የተጀመረ ስራ ነው። በድሬዳዋ የተጀመረው የኮሪደር ልማት ከተማዋን የምናውቅበትን ቅርጽና ገጽታ በመሰረታዊነት የሚቀይር ነው። አዲስ ገጽታን በሚያላብስ መልኩ በ3 ዙር ተጀምሮ የመጀመሪያው ዙር በመጠናቀቅ ላይ ይገኛል። ዝም ብሎ ማታ ጨለማ ሆኖ ዴል ኮሪደር የሚባሉት እሱን ነፍስ እንዝራበት በሚል ከነምበር 1 የጀመርንበት ሁኔታ አለ ከነምበር 1 እስከ ፍርድ ቤት ከፍርድ ቤት ደግሞ እስከ ታች የከንቲባ ኦፊስን አልፈ ሰብሪያ ሆቴል ጋር ያርፋል በመቀጠል ደግሞ በካውንም ከፍተኛ ፍርድ ቤት እስከ ጅቡቲ ኮንሱላ የሚደርሰው እነዚህ አጠቃላይ ስናስባቸው ወደ 8.5 ኪሎ ሜትር የሆነበት ሁኔታ አለ ከሰላም ሆቴል እስከ ኤርፖርት መግቢያም ጭምር ማለት ነው እነዚህ አክቲቭ የሆኑ ኤሪያዎች ናቸው እነዚህ በመልማታቸው ደግሞ ከተማዋ ላይ ከፍተኛ ለውጥ ያመጣሉ ተብሎ የታሰቡ ቅድሚያ የተሰጣቸው መንገዶች ናቸው እነዚህን ከጨረስን በኋላ የምንሄደው እንግዲህ ወደ ሁለተኛ ሩት ነው የምንሄደው በአጠቃላይ እነዚህ ነገሮች ስናለማቸው ወደ 27 በ3 ደረጃ በ3 ፌዝ ወደ 27 ኪሎ ሜትር አካባቢ እንመጣለን ማለት ነው ከተማ ነህ ብለህ ስታስብ ከተማው ምን መሟላት አለበት የከተማ ስታንዳርዱን መጠበቅ ካለብህ አንደኛ ግሪነሪ ያስፈልጋል ሁለተኛ ደግሞ የቢስክሌት ላይን ያስፈልጋል ሌላው ደግሞ የማህበረሰቡ ወክዌይ ያስፈልጋል ከዛ ውጪ ደግሞ ዋሃዲሽ መውረጃ ያስፈልጋል በተለያዩ ኢንፍራስትራክቸሮች ከዚህ ከዩቲሊቲ ፓወር ውሃና ቴሌ ጋራ ኢንፍራስትራክቸሮች መዘርጋት መቻል አለባቸው ትኩረት ሰጥተን እየሰራን ያለ ነው አንደኛ ይሄ ሁሉም የማህበረሰብ ክፍል ባለው መሰረተ ልማት እኩል ተጠቃሚ መሆን አለበት የሚል እሳቤ ነው ያያዝነው በአብዛኛው መንገዶቻችን መኪና ተኮር ናቸው 8.5 ኪሎ ሜትር ላይ ባሉ ነገሮች ውስጥ የምናካትታቸው የመጀመሪያው እግረኛ ነው ስታንዳርዱን የጠበቀ እግረኛ ለአካል ጉዳተኛም ማየት ለተሳናቸው ለነሱ ምቹ የሆነ መስመርን የመዘርጋት ስራ ነው የምንሰራው ሁለተኛው እንደገና ደግሞ ምቹ የሆነ የሳይክል ሌን ራሱን የቻለ ከእግረኛ መኪና መንገድ ነፃ የሆነ ራሱን የቻለ የሳይክል ሌን የመዘርጋት ሁኔታ ነው የሚሰራው እንግዲህ ድሬዳዋ አብዛኛው የሚታወቀው በየመንገዱ ምግብ የማብሰል ትኩስ ነገሮችን ፋስት ፉዶችን የማድረግ ስራዎች ናቸውና ይሄንን ታሳቢ ከማድረግ አሁን እንሰራባቸው ኮሪደሮች ላይ ትንንሽ ፋስት ፉድ የሚደረግበት ካፌዎች አሉ ቶይሌቶች አሉ ሬስትሩም መጸዳጃ ምንላቸው እነሱ አሉ ከዛ ውጪ ደግሞ የግሪነሪ አለ ፓርኮች አሉ ከዛ ውጪ አጠቃላይ የህፃናቶች ደግሞ መጫወቻዎች የተካተቱበት ሁኔታ ነው ያለው የቱሪዝም መስህብ ከማድረግ ጋር ታይዞ ከዚህ ኮሪደር ጋር ለማጣጣም አንደኛ በየቦታው ባቡሮቹን የማስቀመጥ አሁን እዛ ኮሪደር ላይ ባቡሩ ፋውንቴን እንዲኖረው የማድረግ ጉዳይ ላይ ከዛ ውጪ ደግሞ የተለያዩ ፋውንቴን ክላሲካል ሊያጫውቱ የሚችሉ ፋውንቴኖች 4 ፋውንቴኖች አሉ አራቱም በክላሲካል ነው በሙዚቃ ነው የሚሰሩትና ይሄ ማህበረሰቡ ሁሉም መጥቶ ሚዝናናበት ሻይ የሚጠጣበት ኳስ የሚያይበት ይሄ ሁሉ ማህበረሰብ
አእምሮን የሚያሳርፍበት ቦታ ይፈልጋል። የድሬዳዋ መንገዶች ጀንበር ስትጠልቅ እግር ለማፍታታት ከቤተሰብ ጋር ጊዜ ማሳለፊያ ከልጆች ጋር መጫወቻ መሆን ጀምረዋል። ግንባታቸው በተጠናቀቁት የመንገድ ዳርቻዎች ላይ የሚስተዋለው የነዋሪዎች እንቅስቃሴ መንገዶቻችን የሰከነ የእግር ጉዞ ለማድረግና አየር ለመውሰድ ምቹ አለመሆናቸውን በእርግጥም በከተሞቻችን የጋራ መጠቀሚያ ሊሆኑ የሚችሉ ስፍራዎች እንዳልነበሩ ከነበሩም አንድም ውስን አሊያም ነዋሪው የማያገኛቸው ስለመሆናቸው ነው። በድሬዳዋ ከተማ አስተዳደር የሚሰሩ የኮሪደር ልማት ስራዎች እነዚህን ፍላጎቶች ታሳቢ ማድረግ ምላሽ ለመስጠት የሚከናወኑ ናቸው። ተበታትነው የነበሩ መሰረተ ልማቶችን ውሃ፣ ቴሌ፣ መብራትን በማቀናጀት በእነዚህ ዩቲሊቲ ዞን የምንላቸው በእግረኛው ስር ተቀብረው እንዲሄዱ ያደረግንበት ሁኔታ ነው ያለው። በተሻለ መጠን በተሻለ ቅንጅት ስራዎች እየተከናወኑ ነው ያሉት ማለት ነው። ከዛ ውጪ ደግሞ ከተማችን አስፋልቱ የመስፋት አለበት። ዋላይ ብቻ የነበሩባቸው ወደ 2 አስፋልቶች ያደረግንባቸው ሁኔታዎች የተደረገበት አለ። ከዛ በተጨማሪ እነዚህ ኮሪደሮች ወደ 4.2 ኪሎ ሜትር በአዲስ አስፋልት ከኮሪደር ጋር ለማገናኘት ከሃይዌው ጋር እየሰራ ነው አለ። አሁን ገና እሱም እየተሰራ ነው፣ ምሽትም ቀንም እየተሰራ ነው ያለው። ይሄ በአጭር ጊዜ ተጀምሮ በአጭር ጊዜ ማለቅ ያለበት ፕሮጀክት ነው። እንደዛም እንደመሆኑ መጠን ያልተለመደ የስራ ባህል ካልቸር ነበረን ወይንም ባህል ነበረን። ያንን በተወሰነ መልኩ የጣሰበት ሁኔታ ነው ያለው። አሁን ከቀን በተጨማሪ ማታም መስራት ተጀምሯል። እንግዲህ ቀን የሰራው አንድ የስራ እድል ያገኘ ነው። ሌላ ተጨማሪ ደግሞ ሲሰራ ደግሞ ሌላ ተጨማሪ እድል ያገኘ ማህበረሰብ ነው ያለው። ከነበረው የስራ ባህላችን ከፍተኛ የሆነ ለውጥ ያመጣንበት ውጤትም ያገኘንበት ሁኔታ ላይ ነው ያለ ነው ማለት ነው። የድሬዳዋ ከተማ የኮሪደር ልማት ሙሉ በሙሉ ሲጠናቀቅ መንገዶቿን ለተሽከርካሪ የሚሆን ለእግረኛው ምቹ ያደርጋል። መንገዶቹን ላይን ማራኪ ከማድረግ ባለፈ የመሰረተ ልማት አውታሮች አስተዳደርን ያዘምናል። የመዝናኛ አማራጮችን በማቅረብ የከተማዋን የአረንጓዴ ሽፋን በማስፋት ማረፊያና መተንፈሻን እንደሚያሳድግ ይጠበቃል። ከሁሉም በላይ ግን ድሬዳዋን አዲስ ገጽታ ያላብሳል። ከተሞች በእንዲህ ያለና መሰል የልማት ስራዎች ለመሰማራት የገቢ ምንጫቸውን ማስፋት፣ የገቢ አሰባሰብ ስርዓታቸውን ማዘመን ይኖርባቸዋል። የድሬዳዋ ከተማ አስተዳደር አሁን የያዛቸውን የኮሪደር ልማቶች እንዲሁም በሁለተኛውና ሶስተኛው ዙር ለማስቀጠል ከወዲሁ የጀመራቸውን መስመሮች በውጤታማነት ለማከናወን የገቢ ምንጩን ማስፋት ይኖርበታል። የከተሞች ዋና ዋና የገቢ ምንጭ የሚባሉት የመሬት አስተዳደርና የገቢ አሰባሰብ ስርዓትን በዘመናዊ የመረጃ ስርዓት ለማስደገፍ እየሰራ ሲሆን ለዚሁ እንዲረዳው የነዋሪዎችን የመረጃ አያያዝ ወደ ማዘመኑ ገብቷል። አጠቃላይ በስማርት ሲቲ በሚለው ስራዎች ይካተታሉ። አብዛኛው እየሰራናቸው ያሉት ለነዛ ግብአት የሚሆኑ ፕሮጀክቶችን ነው አሁን ከስር እየሰራን ያለነው። በኢትዮጵያ ለመጀመሪያ ጊዜ ናሽናል አይዲ እና የነዋሪነትን የቀበሌ አይዲ አዋህደን በአንድ ካርድ ላይ መስራት የሚችልበትን መንገድ ከሁሉም ከተማ ቀድመን ማዘጋጀት ይችላል። ይሄን ሁሉ ስራ ለመስራት እንግዲህ ያው ፋይናንስ ያስፈልጋል። ከፋይናንስ አኳያ እውነት ለመነጋገር ያው በምንችለው አቅም ድሬዳዋ በራሳችን የምንሰባስባቸው ገቢዎችም ትንሽም ቢሆን ደግሞ የፌደራል ድጎማ ያስፈልጋል። እነሱም ደግሞ በቅንነት እየደገፉን ያለበት ሁኔታ ነው ያለውና
በዛ መልኩ የፋይናንሱን አማራጭ ግን በራሳችን መፈለግ አለብን ከሚል ዲጂታል ዘመም የሆኑ ቴክኖሎጂዎችን በመጠቀም እያንዳንዱ ግብር ከፋዮች በቴክኖሎጂ የመክፈል የማስፋት ስራዎችን እየሰራን ያለንባቸው ሁኔታዎች ነው ያሉት። ብዙ እግር የሚበዛበት ሰው የሚመላለስበት ሰው ሊንገላታ ይችላል ብለን ያሰብናቸው 4 ተቋማት መረጠን። አንደኛ ከንቲባ ጽሕፈት ቤት ነው። ሁለተኛ ፍርድ ቤትና ፍትህ ነክ ጉዳዮች ያሉበት ነው። ሶስተኛ ላይ ደግሞ መሬት ልማት ነው። አራተኛ ገቢዎች ነው። ይሄንን 4 ተቋማት ብትወስድ በየቀኑ በጣም ገበያ በሚመስል መልኩ ሰው ይመላለሳል። ሰው ይመጣል ይሄዳል። የሰው ፐርሰናል ኢሹዎችም ግሩፕ ኢሹዎችም ኢንስቲትዩሽናልም የኦርጋናይዜሽንም ሁሉም ኢሹ ከነኚህ ተቋማት ጋር የተሳሰረ ነው። ይሄንን 4ቱን ዲጂታል አድርገ ነው ከመለስን 50%ን የከተማዋን አገልግሎት ማሳለጥ እንችላለን ብለን ስራ ጀምረናል። ከዛ ውጪ ደግሞ አማራጮች በፊት ያልተነኩ ቦታዎች የመሄድ ገቢዎቹን የመጨመር ሁኔታዎቹን እያንዳንዱ በገጠር አካባቢ ላይ ሁሉም ጋር ኢንፍራስትራክቸር ይፈልጋል ይሄንን ገቢ ካላደረገ። ስለዚህ እነዚህ አጠቃላይ ከሆቴሎች ጋር ታይዞ ቱሪስቶች ሲመጡ የሰርቪስን መክፈል እንዳለባቸው እነዚህን አማራጮችን በመጠቀም ገቢያችንን የማስፋት ጉዳይ ላይ እየሰራን ያለንባቸው ሁኔታዎች ነው ያሉትና እነዚህ ሙሉ ለሙሉ ደግሞ በራሳችን ብቻ ሳይሆን ያው ከፌደራልም እየተበደርን ብር እየወሰን ምንሰራባቸው ሁኔታ አለ። ለድሬዳዋ ከተማ ምስረታ ምክንያት ተብሎ የሚጠቀሰው የባቡር ሐዲድ ዝርጋታ ነው። ከ100 ዓመታት በላይ ያስቆጠሩት የባቡር ፉርጎችና ተርሚናሉን መጎብኘት፣ በግቢው መገኘት በውስጡ ይሰጥ የነበረውን አገልግሎት ምን እንደሚመስል እንድናስብ፣ በወቅቱ ህይወት ምን ትመስል እንደነበር በአይነ ልቦና እንድንስል ያስገድዳል። ድሬዳዋ ጥንታዊ ከተማ ነች። ከምስረታዋ ጋር ተያይዞ በንግድ በፋብሪካ ስራና በሌሎች ምክንያቶች ወደ ሀገር ውስጥ የገቡ የተለያየ ዜግነት ያላቸው ሰዎች ኖረውባታል። በእነዚህ ነዋሪዎች የተገነቡ የመኖሪያ መንደሮች፣ የትምህርትና ሃይማኖታዊ ተቋማት፣ የቱሪስት መስህብ መሆን የሚያስችል የኪነ ጥበብ ስራዎች ያረፉባቸው ናቸው። አንዱና ትልቁ የቱሪዝም መስህቦቻችን ብለን የምንጠቅሰው አንዱ የድሬዳዋ ምድር ባቡር ነው። ከዚህ ከ120 ዓመት በላይ ያስቆጠረው የድሬዳዋ ምድር ባቡር በርካታ ጎብኚዎች የሚጎበኙ ቱሪስቶች ወደ ድሬዳዋ ሲመጡ ለመመልከት የሚጓጉለት አንዱ የድሬዳዋ ምድር ባቡር ነው። እዛ ውስጥ እንግዲህ የምድር ባቡር ተርሚናል አለ። በህይወት አሁን በስራ ላይ ኢንዱስትሪያላይዝድ የሆነ ሄሪቴጅ ጋር ተያይዞ ደግሞ ወርክሾፖች አሉ ከ100 ዓመት በላይ ያስቆጠሩ አሁንም አገልግሎት እየሰጡ ያሉ እነኚህ ልዩ የሆኑ በሀገራችን በብቸኝነት የሚገኙ ወርክሾፖች አሉ። እንዲሁ ባቡሩ ግቢ ውስጥ ደግሞ የተለያዩ ሽርሽሮች የተለያዩ ነገሮች የሚከናወኑበት ይሄ የታሪክ ክፍል አንዱ መስህብ ሆኖ ለድሬዳዋ እያገለገለ የሚገኝ ነው። ከተማው የኢትዮጵያም የኛ ማህበረሰብ ብቻ ሳይሆን የሚኖርባት የባሊያኖች መኖሪያ የነበረች የባሊያን መንደር አለ። ከዛ ውጪ ደግሞ ነምበር 1 ተብሎ ግሪኮች የሚያርፉበት ነበር። ከዛ ውጪ እነዚህ አርመኒዎች በፊትም የነበሩባቸው ሁኔታዎች ነው ያሉት። ከዛ ውጪ ህንዶችም የነበሩባት አረቦችም የሚኖሩባት ከተማ ናት። ድሬዳዋ ከተማ ውስጥ በተለያዩ በአርሜኒያኖች በተለያዩ የተሰሩ ኪነ ህንጻዎች አሉ። ከዚህ ላይ በተለይ ያሉ እነዚህ ኪነ ህንጻዎች በአይነት በአሰራራቸው ለየት የሚሉ ወደ ኮኔል ስንሄድ እነኚህን ማየት በግርቦክ እያደረጉ መመልከት አንድ መስህብ ሆኖ የሚያገለግልበት ሁኔታ አለ። ሌላው የእምነት ብዝሃነት አለ። እነኚህ የእምነት ብዝሃነቶች የአርመን ኦርቶዶክስ ቸርች አለ፣ የካቶሊክ ቸርች አለ፣ የኦርቶዶክስ ቤተክርስቲያን አለ፣ የሙስሊም መስጊድ አለ። እነኚህ ሁሉ ከ100 ዓመት በላይ አስቆጥረው አንድ መስህብ ሆኖ በታሪክ ቅርስነት ተመዝግበው የሚገኙ የመስህብ ሀብቶቻችን ናቸው። የጣሊያን መስጊድ አለ። እነዚህ ትልልቅ ታሪካዊ በውጪ ዜጋ የተሰሩትን ነገሮችን ኖትሮዳም አለ። ሁሉም ስታያቸው ቅርጹን ጠብቆ የመሄድ ጋር አሊያንስ ፍራንሲስ እንዴት ነበር ሲሰሩ የነበረው
እነዚህ ሁሉ የቱሪስት መስህቦችን ለማድረግ በባለቤትነት ይህን ያለንባቸው ሁኔታዎች አሉ። እነዚህ የቱሪዝም ሀብቶቻችንን መስህቦቻችንን ለአስተዳደሩ በቀጥታም በተዘዋዋሪም ገቢ እንዲያስገኙ የተለያዩ ስራዎች የተከናወኑ ነው። አንደኛው ከቅርስ ጥበቃ ባለስልጣን ጋር በመተባበር እያከናወነው የምንገኘው አክቲቪቲ ነው። ይሄም እንግዲህ ትልቁንና የድሬዳዋ ላንድማርክ የሆነውን የድሬዳዋ ምድር ባቡር ተርሚናል እድሳት ነው። ይሄ እድሳቱ እንግዲህ ከ14 ሚሊዮን ብር በላይ በቅርስ ጥበቃ በጀት እንዲሁም በአስተዳደሩ ባለሙያዎችና በቅርስ ጥበቃ ባለሙያዎች ትብብር በውጭ ኮንትራክተር እድሳት እየተከናወነለት ይገኛል። ከዚህ እድሳት ጎን ለጎን ደግሞ በአሁኑ ሰዓት ምድረ ግቢውን ለማልማት በአማካሪ ድርጅት የማጥናት ስራዎች አሁን በጨረታ ላይ የሚገኝበት ሁኔታ አለ። የባሊያን አስክሬን ማቃጠያ ያለው አይ ቲንክ ኢትዮጵያ ውስጥ 2 ቦታ ነው ያለው። አንዱ ለጋሬ ላይ የባሊያን አስክሬን ማቃጠያ እዛ አካባቢ አለ። ከዛ ውጪ ለአፍሪካ በተለይ ነፃነት ጋር ተያይዞ ሲታገሉ የነበረው እዚሁ ቀብራቸው አለ። ከቱሪዝም ጋር ተያይዞ የንጉሱ ልጆች የሚኖሩባት ቤቶች ሁሉም አሉ። አሁን የምድር ባቡር ላይ ራሱ የቀድሞ አንዱ ሙዚየም ለማድረግ ነው ምድር ባቡሩን። ከሙዚየምነት ውጪ ቅዳሜና እሁድ አሁን ቤተሰቦች ልጆቻቸውን ይዞ ዋናው ባቡር ላይ 100 ብር እየከፈሉ አዙሮ የባቡሩን ድምጽም ችግር እንዲሰሙ ሁሉ ነገር ከተማው እንዴት እንደነበረች የማሳየት ስራዎቹ እየተሰራ ያለባቸው ሁኔታዎች አሉ። ድሬዳዋ የተለያዩ ሃይማኖቶች፣ ቋንቋዎችና ባህሎች የሚንጸባረቁባት መሆኗ በራሱ የቱሪስት መዳረሻ ያደርጋታል። በተለያዩ አርኪቴክቶች የተቀረጹት ኪነ ህንጻዎች፣ ቤተ እምነቶች፣ መካነ መቃብሮች በታሪክ የታጨቁ ናቸው። ከነዚህ በተጨማሪ የድሬዳዋ ከተማ አስተዳደር የቱሪስት መዳረሻዎችን ለማስፋት እየሰራ ይገኛል። በነባርና ታሪካዊዎቹ ላይ ከሚሰራው የማንበር ተግባር በተጨማሪ አዳዲስ የቱሪስት መዳረሻዎችን በመንደፍና በመገንባት ላይ ይገኛል። አንዱና ትልቁ እንዳስተዳደር በፕሮጀክት ደረጃ ተይዞ እየተሰራ ያለ የድሬዳዋ ሲቪክ ሴንተር ፕሮጀክት የሚባል ይሄ ፕሮጀክት በዋናነት በ2.9 ቢሊዮን ብር ነው እየተከናወነ የሚገኘው። በቀጣይ ዓመት በዲሴምበር ወይም ታህሳስ ወር ላይ እናጠናቅቃለን ብለን በፕሮጀክት እየሰራ ነው። ዓለም አቀፍ ተቋራጭ እየሰራው የሚገኝ ፕሮጀክት ነው። እዚህ ፕሮጀክት ላይ ውስጡ G+2 ላይብረሪ ያለው፣ ሙዚየም አለው፣ አርት ጋለሪ ያለው፣ ወደ 7 የሚጠጉ የመሰብሰቢያ አዳራሾች አሉት። ፕሮጀክቱ ለአስተዳደሩ ብቻ ሳይሆን ለዓለም አቀፍ ስብሰባዎችን ማስተናገድ እንዲችል ተደርጎ ዘመናዊ የኮንፈረንስ DCN ሲስተም ወይም ዲጂታል ኮንፈረንስ ኔትወርክ ሲስተም የሚገጠምለት ፕሮጀክት ነው ማለት ነው። በአሁኑ ሰዓት የመጀመሪያ ዙር ከውጭ አቅርቦት እቃዎች ገብተው እንግዲህ ስራዎች እየተከናወኑ የሚገኙበት ሁኔታ ነው ያለው። ይሄ የሲቪክ ሴንተሩ ቀድሞ የተጀመረ ነው ከ6 እና 7 ዓመት በፊት። ግን የሚመጣ አመራር ሁሉ ያልፈዋል። እኛ ደግሞ ለምንድን ነው ወገባችን አስራን ማንጨርስ ብለን አሁን እያለቀ ያለበት ሁኔታዎች ነው ያለው። ከዛ ውጪ ላይብረሪዎች የመደመር ቤተ መጻሕፍት ትውልድ አለ። እሱም በጣም ትልቅ ነው እየሰራን ያለ ነው። ከቱሪዝም ሚኒስቴር ጋር በመሆን ታሪካዊ ባቡሮችን በከተማ ዋና ቦታዎች ላይ የማስቀመጥ ፕሮጀክት ነው። እነዛ ፕሮጀክቶች እንግዲህ አንድም ስራ ዕድል ይፈጥራሉ፣ ሁለትም ለቱሪስት አይነተኛ እንደ ሬስቶራንት እንደ ካፌ ያሉ አገልግሎቶች ይሰጡና ይሄ በሰለጠነው ዓለም የተለመዱ ናቸው። በድምር እነኚህን ስራዎች ሰርተን ስናጠናቀቅ በዋነኛነት ድሬዳዋ ላይ የሚመጡ ቱሪስቶች የቆይታ ጊዜያቸው የረዘመ እንዲሆን እንዲሁም ደግሞ መስህቦችን በተገቢው መንገድ እንዲመለከቷቸው የሚያስችል በተለይ ከለውጥ ወዲህ ያሉ ሰፋፊ ስራዎች ናቸው። ድሬዳዋ ሰላምና ጸጥታዋን አስጠብቃ ወደ መደበኛ የንግድና ልማት እንቅስቃሴዋ ተመልሳለች። ነዋሪዎቿ በልማት ስራዎች ሲሳተፉ አስተዳደሩ ከመደበኛ የልማት ስራዎች በተጨማሪ በጠቅላይ ሚኒስትር አብይ አህመድ ሐሳብ አመንጭነት እየተገበሩ የሚገኙ እንደ ሌማት ትሩፋትና ኮሪደር ልማት ስራዎችን እየሰራ ይገኛል። እስካሁን በተሰራው የአረንጓዴ አሻራ የማኖር ተግባር የተራቆቱ አካባቢዎችን እንዲያገግሙ ማድረግ ተችሏል። በሌማት ትሩፋት የነዋሪዎችን ህይወት ለመቀየርና ለማሻሻል ጥረት ተደርጓል። የኮሪደር ልማቱ የድሬዳዋን ገጽታ በመሰረታዊነት መቀየር በሚያስችል መልኩ እየተገበረ ይገኛል። የከተማው አስተዳደር ነባር ቅርሶችን የማልማት ተግባር ከአዳዲስ የቱሪስት መዳረሻዎችን መገንባት ጋር ተደምሮ
የድሬዳዋን የሀገር ውስጥና የውጭ ቱሪስቶች ፍሰት እንዲጨምር ያስችላል የሚል እምነት አለ። ድሬዳዋ የቱሪስት መዳረሻ መሆን የሚያስችል እምቅ አቅም ያላት ከተማ ነች።